በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ክቡር አባታችን፣ ክቡራን ዘማሪያን፣ ከሩቅም ከቅርብም የተገኛችሁ በዚህ አምላካችን ልዑል እግዚአብሔር ሕሙማኑን በሚያጽናናበት በሚጎበኝበት ስፍራ የተገኘን ሁላችን በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? በቸርነቱ ጠብቆ በእድሜያችን ላይ ይህችን ሰዓትም ጨምሮ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር አራተኛውን የዐቢይን ጾም ሳምንት መጻጉዕን በሰላም በፍቅር በጤና እንድንቀበል ያደረገን ለብርሃነ ትንሣኤውም ደግሞ ከቁጥር ሳንጎል በቅዱስ ሥጋው በክቡር ደሙ ታትመን ለማክበር በዓሉንም ጭምር ለመገኘት በቸርነቱ በምሕረቱ ይርዳን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ በሥርዓተ ቅዳሴያችን ወንጌል በሐዋርያው በቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ተጽፈው በሚገኘው ታሪክ መነሻነት ለተወሰነች ደቂቃ ሕያውና ዘላለማዊ ሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን በጉባኤያችን መካከል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያው የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ስለ ቅዱስ ቃሉ የአምላካችን ስሙ የተመሰገነ ይሁን። ቁጥር 7 ላይ ተጽፎ መጻጉዕ ለጌታችን ለኢየሱስ ክርስቶስ በተናገረው የንግግር አንዲት ኃይለ ቃል መነሻነት እንማራለን። ቁጥር 7 ላይ ባለው ሰው የለኝም በሚል ርዕስ እንማራለን። እስኪ ሰው የለኝም በሉ። እስኪ ድገሙት። አሁንም ሶስተኛም ድገሙት። በዚህ ርዕስ መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን ተገኝቶ እንዲያስተምረን በድጋሚ የእርሱ ቅዱስ ፈቃድ ይሁንልን። የዐቢይ ጾም ሳምንታት በአጠቃላይ የምናሳልፋቸው ከዘወረደ እስከ ሰሙነ ሕማማት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር በተመላለሰበት ጊዜ ላይ ያደረጋቸውን ነገሮች የምናስታውስበት ነው። አንዳንዶቹ ሳምንታት ከነዚህ ካሉት ማለት ነው አምላካችን ኢየሱስ ክርስቶስ በአንደበቱ በቃሉ ያስተማረባቸው ሳምንታቶች ናቸው። ትምህርቶችን እያነሳ ምሳሌዎችን እየመሰለ ለሚሰሙት ለተሰበሰቡት ሰዎች በሙሉ የሚሰሙትን የእግዚአብሔርን ድምፅ ከማዳመጥ ባለፈ ወደሱ መቅረብ እንዲችሉ የሚያስችላቸውንም ዕውቀትንም ምክርንም ተግሳጽንም ይሰጣቸው ነበር። አንደኛው የሚያደርገው የነበረው። ሁለተኛው የዐቢይ ጾም ሳምንታት ደግሞ ክርስቶስ ከንግግሩ ባለፈ በተግባር ያስተማራቸው ደግሞ ትምህርቶች አሉ። ለምሳሌ የባለፈው ሳምንት ያሳለፍነው እንኳን ሰሙነ ምኩራብ ወይም ምኩራብ ተብሎ የሚጠራው አምላካችን ኢየሱስ ክርስቶስ ወደ ቤተ መቅደሱ እንደወረደ ሐዋርያት ያበጁትን ጅራፍ ተቀብሎ ቤቴ ጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም ብሎ ቤተ መቅደሱን ከአራዊት ያነጻበት ከእንስሳትም ጭምር ያስወገደበትና የቤተ መቅደሱ ንጽሕና ሁሌም መጠበቅ እንዳለበት ያጠየቀበት ነው። ይሄንን ክርስቶስ በንግግር ከመናገር በተጨማሪ በተግባር ነው ያደረገው። አንድ ሰው ቤተ መቅደሱ ንጹሕ መሆን እንዳለበትና ንጽሕናውን መጠበቅ እንዳለበት በንግግር ባለፈ በተግባር ክርስቶስ ምስክር ስለሆነ ስለ ቤተ መቅደስ ንጽሕና ማንም አይደራደርም። ተመሳሳይ ክርስቶስ በድርጊት ካሳየን ደግሞ ሌሎች ትምህርቶቹ መካከል አንዱ የዛሬው ሕሙማን ካሉበት ስፍራ ላይ መገኘት
ታማሚዎችን መጎብኘት፣ አብሮ ከነሱ ጋር መቀመጥ፣ መናገር፣ ያመማቸውን ውስጣቸው የሚመላለሰውን ሐሳባቸውን የሚያወጡት የሚያወርዱትን መስማት ክርስቶስ ያደረገው ድርጊት ነው። እኛ ዛሬ እንደ አዲስ ተሰብስበን ያመጣነውም ጭምር አይደለም። ራሱ አምላካችን ኢየሱስ ክርስቶስ ውሎ አዳሩ ራሱ ጤነኞች ያልሆኑ ወይ በስጋቸው ወይ በነፍሳቸው ከታመሙት ጋር በንግግሩም በእጆቹም እየዳሰሰ ተአምር ይሰጣቸውና ይፈውሳቸው ነበር። እና የዐቢይ ጾምን ሳምንታት ሊቃውንተ ቤተክርስቲያን ለዛ ነው ለሁለት ይከፍሉታል። ክርስቶስ በቃል ያስተማረበትና በተግባርም ጭምር ያስተማረበት። እስኪ በቃል ያስተማረበት በሉ። ሁለተኛው በምን ያስተማረበት? በተግባር በድርጊት ያስተማረበት። እና የመጻጉዕ ታሪክ አንዱ እሱ ነው። መጻጉዕ የሰው ስም አይደለም ወይም መጠሪያ አይደለም። ህመምተኛ፣ በሽተኛ፣ የጠናበት ታማሚ ማለት ነው። መጽሐፍ ቅዱስ የታመሙ ሰዎችን በስጋቸው ጤና የጎደላቸውን ሰዎች በሶስት አይነት ቃላቶች ይጠቅሳቸዋል። አንዳንዶችን በሽተኞች ይላቸዋል። በሽተኛ፣ ድውይ፣ መጻጉዕ የሚሉት ሶስቱም ቃላቶች ተመሳሳይ ሐሳብ ነው ያላቸው። ግን በውስጡ ቃላቶቹ የሰውን መታመም ብቻ ሳይሆን ምን ያክል ዘመናትን ሰውየው እንደታመመ ራሱ በውስጥ ያሳውቃሉ። ለምሳሌ አንድ ሰው በሽታ አለበት ማለት ለተወሰነ ጊዜ ነው የታመመው ወይም እንደ አዲስ ነው መታመም የጀመረው ማለት ነው። ድውይ ነው ማለት ደግሞ በውስጡ በዛ በሽታ በስጋ ባይታይም እየተሰቃየ እየተንገላታ የነበረበት ዘመን አለ ማለት ነው። መጻጉዕ ነው ግን ሲባል በጣም ለረጅም ዓመት በስጋውም በነፍሱም ሊሆን ይችላል እየተሰቃየና በበሽታም ጭምር እየተጎዳ ያለ ሰውን ለመጥቀስ የምንጠቀምበት አገላለጽ ነው መጻጉዕ የምንለው ማለት ነው። በዚህ ሳምንትም ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ የአንድን ህመምተኛ ወደ ጤነኛነት መመለስ ይነገራል። በስፋት ግን ክርስቶስ አምላካችን በቃሉ ባለፈ በተግባር ያደረገውን ተአምርም ጭምር የሚሰበክበት ነው። አምላካችን ኢየሱስ ክርስቶስ በዚች ምድር ላይ በነበረበት ቆይታ ላይ በጣም ብዙ ተአምራትን አድርጓል። መጽሐፍ ቅዱስ ራሱ የተአምር መጽሐፍ ነው። ከመጀመሪያው እስከ መጨረሻው ብዙ ነገሮች ተደርገውበታል። ሰው ሲሰማው በስጋዊ አእምሮና አስተሳሰብ እንዴት ሊሆን ይችላል ብሎ የሚደነቅበት የሚገረምበት፣ ላይሆን የሚችለውን ነገር ሲሆን እግዚአብሔር አምላክ ያደረገባቸውን ብዙ ድንቅ ነገሮች ተጽፈው እናገኛለን። ይሄ ስራ ደግሞ በብሉይ ኪዳን ብቻ ሳይሆን በሐዲስ ኪዳንም ጭምር ጨምሮና ቀጥሎ እናገኘዋለን። እና ክርስቶስ በዚህ ሳምንት የአንድን በሽተኛ ወይንም ደግሞ ያንን ህመምተኛ መፈወስና ማዳን ሳይሆን መጀመሪያው የሚጀምረው እግዚአብሔር አምላካችን ተአምርን ከማድረጉ ነው። ተአምር መጽሐፍ ቅዱስ ላይ ለምንመለከት ለማናቸውም ሰዎች ማወቅ ያለብን እግዚአብሔር አምላክ የሚያደርግባቸው ምክንያቶች አሉ። የመጀመሪያው እግዚአብሔር አምላክ ተአምር የተባለ ምልክትን በህይወታችን ለማናችንም እንዲያረግልን የምንፈልግ ከሆነ የሚያረግበት የመጀመሪያው ምክንያት አምላካችን ተአምር የሚያደርገው ለትምህርት ነው፣ ለማስተማሪያነት የሚጠቅም ከሆነ ሰዎች ያንን በማየታቸው ሲደረግም ጭምር ምስክሮች ሆነው በመገኘታቸው በዛ ተአምር የሚማሩበት እግዚአብሔርን የሚያውቁበት የሚስተካከሉበት ከሆነ እግዚአብሔር ሊያደርገው ይችላል ያን ተአምር። መጽሐፍ ቅዱስ ላይ ለዛ ነው ለትምህርት ተብሎ የተደረጉ ተአምራቶች አሉ። ሰዎች አይተዋቸው እንዲገነዘቧቸው እንዲያውቋቸው እግዚአብሔር አምላክ ማድረግ እንደሚችል እንዲማሩባቸው የተደረጉ አሉ። ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደምናውቀው ከፈወሳቸው ከብዙ የጤና ችግር ከነበረባቸው ሰዎች መካከል አንዷ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት ናት። የዛች ሴት ታሪክ መጽሐፍ ቅዱስ እንደሚነግረን ከሆነ አምላካችን በገበያ መካከል በሚያልፍበት ጊዜ ላይ ከደዌዋ ጽናት የተነሳ ባለብዙ ሰዎች መድኃኒት አላቸው ተብለው ለሚጠሩ ገንዘቧን አፍስሳ እድናለሁ ብላ ተስፋ አድርጋ ምንም መፍትሄ አልተገኘላት እና በመጨረሻ የነበራት ተስፋ ክርስቶስ ሁሉንም ሕሙማን እንደሚፈውስ ስትሰማ ሄዳ እንዳትጠጋው ሰው አያስጠጋትም፣ ደም ከሰውነቷ ይፈሳል። ሁለተኛ ለማስጠጋት ብቻ ሳይሆን ደግሞ እንድትጠጋውም ጭምር ላይፈልግ ይችላል ብለው አሰበች። ማለትም ክርስቶስ ራሱ ልክ እንደ ሰው ይፈሳታልና ደም የኦሪትን ሕግ ያከብራልና ደም የነካውን ሰው ረክሷል ማለት ነው ብሎ ሊገፋኝ ይችላል ብላም አሰበች። ግን ከጤናዋ ሊበልጥባት ስላልቻለ ያላት የመጨረሻ አማራጭ ሄዳ የምኑን ጫፍ ብነካ ድናለሁ አለች። የልብሱን ጫፍ በቃ ከነካው ትድናለሁ አለች። ሄደች። በዛ ሁሉ መገፋፋትና በዛ ሁሉ ትርምስ ውስጥ አልፋ እንደምንም ሞክራ የልብሱን ጫፍ ልክ እንደነካች ያ ሁላ ሰው ሲጋፋና ክርስቶስን ትከሻውን ልብሱን እርሱን ሲዳብስ የነበረው እንዳለ አምላካችን ግን ወደ ሁሉም ዞረና ምን አለ? ማን ነው ከእናንተ መካከል የነካኝ አለ። ያ ሁላ ሰው እኮ እየተጋፋና እየነካው እኮ ነው። መቼም ገበያ መካከል ማንም ሰው ማን የነካኝ አይልም።
ተገንጥሎ የቆመ ወይ ደግሞ ሰው የማይነካው ቦታ ላይ የሆነ ሰው ካልሆነ ሰው ሁሉ የሚተራመስበት ቦታ ላይ ሆኖ ማን የነካኝ አይባል። ክርስቶስ ግን ማን የነካኝ ካለ በኋላ ቀጠለና ከናንተ መካከል የነካኝ ጊዜ ላይ ኃይል ከሰውነቴ ሲወጣ ተሰማኛል። ምን ሲወጣ? ሴትየዋ የነካችው እንደሌላው ሰው ለመጋፋት አይደለም፣ አምናን የነካችው እድናለሁ ብላ ማለት ነው። ስለዚህ ዞር ብሎ ሲመለከታት ያቺ ሴት እንደነካችውም ሲያውቅ እንዳሰበችው አልገፋትም። ሰዎቹ ለገፋትም ጭምር ለምን ትገፋታላችሁ ብሎ ጥብቅናም ከመቆም ይልቅ ኃጢአትሽ ተሰርዮልሻል አላት። አሁን ይሄ ተአምር ትምህርት ነው። ምንድነው አልኳችሁ? ትምህርት ነው። ብዙ ሰው የሚቀደስበት ከእግዚአብሔር ጋር የሚገናኝበት እሱም እግዚአብሔርን ስራውን የሚገልጥበት ስፍራ ላይ ሊገኝ ይችላል። መቼም ቤተ መቅደሱ እኮ በዕለተ ሰንበት በሉት በእነዚህ በአጽዋማት ወቅት ማን የሚሄዳል? ሁሉም ነው የሚሄደው። ከነሱ መካከል ግን እንደ 12 ዓመት ደም ሲፈሳት እንደነበረችው ሴት በእምነት የሚነኩት ጥቂቶች ናቸው። በቃ እግዚአብሔር ማን የነካኝ የሚላቸው ማለት ነው። ኃይል ከሰውነቴ ሲወጣ ተሰምቶኛል የሚላቸው ጣት የሚቆጠሩት ናቸው። ሌላው በሙሉ እኮ አለ ያለበት ስፍራ ላይ ቆሟል። ከእንደነዚህ አይነት መካከል እንድንሆን እግዚአብሔር ይርዳን። በእምነት የምንነካው ማለት ነው። ማን የነካኝም ሲል አይቶን ኃጢአታቸው ተሰርዮላቸዋል የሚለን። ስለዚህ ተአምራቱ አንደኞቹ የሚደረጉት ለትምህርት፣ ሁለተኛው ተአምር የሚደረግበት ምክንያት ደግሞ መጽሐፍ ቅዱስ ላይ ሐዲስ ኪዳንም ላይ ሆነ ብሉይ ኪዳን ላይ ትላንትና የነበረን ታሪክ ለማጽናት ወይንም ደግሞ ትላንትና ያለን እውነታን የእግዚአብሔርን ስራ የእግዚአብሔርን ነገር ለማስታወስ ነው። እሱንም በአንድ ምሳሌ እንደግፈው። በደንብ እየሰማችሁ እንደሆነ ተስፋ አደርጋለሁ። የቅዱስ ዮሐንስ ወንጌል ምዕራፍ 9 ከዚሁ ከምዕራፍ 5 ከ4 ምዕራፍ በኋላ ነው የሚገኙ። ክርስቶስ ከእናቱ ማህፀን ጀምሮ አንድ አይነ ስውር ሆኖ የተወለደ ሰው ነበር። ምንም የአይን ምልክት ራሱ የለውም፣ ልሙጥ ግንባር ነበር እና ያንን የታመመውን ሰው ደቀ መዛሙርቱ ተመለከቱትና መምህር ሆይ ይህ ሰው ዕውር ሆኖ የተወለደው ለምንድን ነው አሉ። ጥያቄው ጥሩ እኮ ነው። ከዛ ከጥያቄያቸው በኋላ ግን ምን አሉ? ስለ ወላጆቹ ኃጢአት ነው ወይስ ስለ ራሱ አሉ። ኦሪት እንደሚነግረን ከሆነ የአንድ ሰው በጎ አለማድረግ ወይም ኃጢአት መስራት ራሱ ላይ ብቻ ስራው አይቆምም፣ ሊሻገር ይችላል እና የኦሪት ሰው ደግ የሚያደርገው የነበረው በነገራችን ላይ ደግ የመስራት በጣም ጽኑ ፍቅር ስላለው አይደለም፣ በማን እንዳይከፈለው ስለሚፈራ ነው። እስኪ በልጆቹ በሉ። ልብ ብላችሁ ስሙኝ ክርስቲያኖች። አሁንና እኔና እናንተም ደግ የምናደርገው ለምን ይመስላችኋል? ራሳችንን ሁላችንም መጠየቅ ስላለብን። ሰው በተለይ በሐዲስ ኪዳን ላይ ያለ ከኦሪት የተሻገረ ክርስቲያን ደግ ማድረግ ያለበት በልጆቼ ደግ ይደርሰኛል፣ ክፉም ደግሞ ሲያደርግ አይ ከክፉ መቆጠብ ያለብኝ በልጆቼ ክፉ እንዳይመለስብኝ ነው ብሎ ፈርቶ መሆን የለበትም። ደግ የምናደርገው ደግ መደረግ ስላለበት ነው። ክፉን የምንጠላው ክፉ መደረግ ስለሌለበት ነው እንጂ ብድራቱን በሆነ መልኩ እናገኘዋለን ብለን አይደለም። እንደዛማ ከሆነ እያሰላን ነው እያመለክን ያለ ነው። እየሰማችሁ ነው? እያሰላን ማለት ነው። በዚሁ ተመሳሳይ ሌላ ጥያቄ ልጠይቃችሁ። በባሱ ተሳፍረን እድሜ ለማህበረ ጽዮን ሰብስቦ ያመጣን ሰዎች ለምንድን ነው የመጣችሁት እዚህ? በሉ እንጂ ይሄን ጥያቄ ለራሳችሁ ጠይቁ። የመጣችሁ ሰዎች ለምንድን ነው የመጣችሁት? ነገ ምናልባት በወድቅ የሚያነሳኝ ሰው እንዳይጠፋ ብላችሁ ነው? እንደዛ ብላችሁ ከመጣችሁ ራስን አስበን የመጣው አስልተህ ማለት ነው። አይመጣም። እንደዛ ደግ ማድረግ እንዳለብን ከኦሪት የበለጠ ከትላንትና ከብሉይ ኪዳንም ከፍ ያለ የጽድቅ ስራ ያስፈልገናል። መልካም ነገር ማድረግን ያለብን መልካም ነገር እንዲመጣልን ብቻ በማሰብ አይደለም። እንዲህ አይነቱን አስተሳሰብ ምዕራባውያኑም ዓለሙም ሁሉም ተጫንን። በቃ ሰው ሁሉ ደግ ማድረግን የሚፈልገው ብድራቱ በምን እንዲመለስለት ስለሚፈልግ ነው። በደግ እንዲመለስለት። እውነቴን የምነግራችሁ ሁላችንም እዚህ የተሰበሰብን ዛሬ ከወንድም ከአባት ከእናቶች ከእህቶቻችን ጋር የዋልን ሁሉ ክፉ ነገር ቢገጥመን ለምን ይሄንን አድርጌ ክፉ ገጠመኝ የምንለው ለምን ይመስላችኋል? እንዲህ ማድረጋችን የሆነ ነገር እንዳያመጣብን ስለምንፈልግ እኮ ነው። እንደዚህ አይነት ስልታዊነት አያስፈልግም። መቀመር አያስፈልግም። ማስላት፣ ማውጣት፣ ሂሳብ መስራት አያስፈልግም። ደግ የምናደርገው ደግ ማድረግ ስላለብን፣ ከክፉም የምንሸሸው ክፉ ነገር ማድረግን ስለሌለብን። እየሰማችሁ ነው? ስለዚህ የኦሪታውያኑ ጥያቄ የደቀ መዛሙርቱ ልክ ነው። በወላጆቹ ኃጢአት ምክንያት ነው የታወረው ወይስ በልጁ በራሱ አሉ። እሺ ተዉት። በወላጆቹስ እንደው በደሉ ደረሰበት ብለን እናቅልለው። እንዴት እስኪ ያስቡት። ሰው ከእናቱ ማህፀን ውስጥ ሆኖ ኃጢአት ይሰራል? እንዴት አወቃችሁ? እናታችሁ ማህፀን እየሰራችሁ አልወጣችሁ? የሰራም ሰው አታውቁም፣ አናውቅም ነው የሚባል። ግን ቢያንስ በገሃድ በሆነው ዓለም
ማን ነው ኃጢአት ሊሰራ የሚችለው ቢባል ጽንሱ ወይንም ደግሞ እናቱ ሆድ ውስጥ ያለ ልጅ ኃጢአት ሊሰራ ይችላል ብሎ ማሰብ ትንሽ ይከብዳል። መሬት ላይ ያለ ሰው ግን የሚያየው የሚሰማው የሚያደርገው ነገር ስለማይጠፋ ክርስቶስ አምላካችን ታዲያ ምን አላቸው መሰላችሁ? ይሄ ሰውዬ የታመመው በወላጆቹም ጥፋት አይደለም በራሱም ጥፋት አይደለም አለና ቀጠለና እንዲህ አለ። እስኪ የእግዚአብሔር በሉ ሁላችሁም የእግዚአብሔር ድንቅ ስራ እንዲገለጥበት ነው። የታመመው ኃጢአት ስለነበረበት አይደለም፣ ነውር ስለሰራ አይደለም፣ ክፋት ስላለበት አይደለም። እውነት ነው ኃጢአት ቅዱስ መጽሐፍ እንደሚነግረን እንኳን በሽታን ቀርቶ ሞትን ታመጣለች። ሐዋርያው ቅዱስ ያዕቆብ ይነግረናል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ደግሞ በተጨማሪ ሞትን ታመጣለች ይላል። ስለዚህ ሰው በኃጢአቱ ምክንያት እንኳን በሽታ ሞትም ሊመጣበት እንደሚችል ይታወቅ። ግን ሁሉም የበሽታና ሁሉም የጤና ችግር ምክንያት ግን ኃጢአት ነው ብለን አንናገርም። ይኸው መጽሐፍ ራሱ ክርስቶስ እኮ ነገረን። እንዲህ አይነቱ በሽተኛ የታመመው ጤናውን ያጣው የማን ክብር እንዲገለጥበት ነው አለ? የእግዚአብሔር። እንዲህ አይነቱ በሽታ እውነት ለመናገር እኛም የምንመኘው የእግዚአብሔር ክብር የሚገለጥበት ማለት ነው። ከኛ መካከል ትላንትና የነበረ ታሪካቸውን አስታውሰው ዛሬ ለእግዚአብሔር እንዳስተካከላቸው እኮ እያስታወሱ ደስ የሚሰኙት ለምንድን ነው? የእግዚአብሔር የድንቅ ስራዎቹ ምልክት እኮ ስለሆኑ። ተገልጦ የሚነበብ መጽሐፍ እንኳን ቢታጣ ኖሮ እግዚአብሔር ታሪኩን የለወጠለት ሰው እኮ ስታዩ በጣም ትክክል። ይሄ ያለንበት ስፍራ እንደዛ ነው። በነገራችን በጣም ብዙ ሰዎች አቆማችሁ ትላንት የት ነበርክ አሁን የት ነህ ስትሉት ሲያወራ ትላንትና የሆነው ነገር በሙሉ ወይ ስለ ራሱ ይሁን ወይ ስለ ቤተሰቦቹ ባናውቅም አሁን በነገረን ግን የማን ድንቅ ስራ እንዲታይ ነው? የእግዚአብሔር ድንቅ ስራ እንዲታይ ነው ማለት ነው። ይሄ ታሪክ ግን ልክ ሲቀጥል እንዳልኳችሁ ተአምር የሚደረግበትን ሁለተኛው ምክንያት ነው እየነገርኳችሁ ያለሁት። ትላንትና የነበረን ነገር ለማጽናት ነው፣ ለማስተማር፣ ለማሳየት ነው ክርስቶስ አምላካችን። ስለዚህ ይህንን ምንም አይነት የአይን ምልክት የሌለበትን ሰው ምራቁን መሬት ላይ እንትፍ አለና ጭቃ አብኩቶ የአይን ምልክት ሳለለት። የምን ምልክት? የአይን ሂደህ በሰሊሆም መጠመቂያ ታጥበህናል። ጉዳዩ አይንን የማብራት ከሆነ ምን መጠመቂያ ድረስ መውረድና መታጠብ አስፈለገ? እንኳን የእኛን አይን ቀርቶ እኮ እኛ አይናችን ለማየት ይረዳን ዘንድ የተፈጠረችውን ፀሐይ እኮ እግዚአብሔር ሲፈጥር ጭቃ አላቦካም እኮ። ቃል ብቻ መናገር በቂው ነበር። እግዚአብሔርም ብርሃን ይሁን አለ። ምን ሆነ? ያንተን አይን ለመፍጠር ጭቃ ማውካት አይጠበቅበትም። ብርሃን ይሁን ካለ አይን ይኑር ካለ ማብራት ይችላል። እጅ ይፈታ ካለ መፍታት ይችላል። እሱ ምንም የሚሳነው የለም። አባቶቻችን ግን ምን ብለው ያስተምራሉ? ክርስቶስ ጭቃ እንትፍ ብሎ አብኩቶ የአይን ምልክት አድርጎ ሂድና ታጥበህና አይን ይበራልሃል ያለው ቁም ነገሩ ጭቃውን ከማብካት ጋር ነው ይላል። ለሕዝቡ ሊያሳያቸው የፈለገው ጭቃ አብኩቶ የአይን ምልክት ሰርቶ አይንን ያበራው ክርስቶስ ትላንትና ደግሞ አዳምን ሲፈጥረው ጭቃ ይዞ የታየው እሱ እንደሆነ እንዲያውቁት ነው። ታምራቱ እንደዛ በዚህ አይነት መነጽር ነው የሚታዩት ክርስቲያኖች። እንዲሁ አይን ማብራቱ ብቻ ሳይሆን ጭቃ የያዘው ዛሬ አይንን ያበራው ትላንትና ደግሞ አዳምን ከምድር አፈር የሰራው እሱ ነው የሚለውን ትምህርት መውሰድ እንዲቻል። ሶስተኛውና የመጨረሻው ተአምራት የሚፈጸሙት እግዚአብሔር ድንቅ ስራዎቹን በተለያየ ታሪኮች የሚያደርግበት ምክንያት ደግሞ ምንድነው? የነገ የሚመጣውን ለማሳየት። መቼ የሚመጣው? ኧረ በሉ መልሱ። ነገ። ሶስት ነገር ነው የነገርኳችሁ። ስለበላችሁ አስበላችኋለሁ በደንብ። የመጀመሪያው ለትምህርት በሉ እስኪ። ሁለተኛው ትላንትና የነበረውን ለማጽናት በሉ እስኪ። ሶስተኛው ደግሞ መቼ የሚመጣውን እንድናውቀው ወደፊት የሚመጣውን ለማወቅ። የመጻጉዕ ታሪክ እንደዛ ነው። የመጻጉዕ ታሪክ ማለት እንደዛ ነው። በገጸ ምንባቡ ፊት ለፊት ባለው ታሪኩ ማለት ነው ብንመለከት ጌታችን አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወረደ ይላል መጽሐፍ ቅዱሳችን። ወደ ኢየሩሳሌም ወረደ። ቤተሳይዳ ተብላ የምትጠራ የመጠመቂያ ቦታ ነበረች። ያቺ ቤተሳይዳ ከመጠመቂያነት አገልግሎቷ ባለፈ ሌላ ሁለተኛ ስራ ነበራት። እሱም ምን መሰላችሁ? የባለፈው ሳምንት ምኩራብን ስንማር ወይም ቤተክርስቲያን ስታስብ የምታስታውሱ ከሆነ ክርስቶስ አምላካችን ወደ ቤተ መቅደሱ ገብቶ ቤቴ ጸሎት ቤት ይባላል እንጂ የወንበዴዎች የሻጭ የለዋጭ የነጋጆች ስፍራ አይደለም ብሎ ውስጡ ቤተ መቅደሱ የኦሪት ውስጥ የነበሩትን እንስሳቶች በሙሉ አባረረ። እነዛ እንስሳቶች የተገኙትና እነዛ እንስሳቶችም ጭምር የተመጡበት ምክንያት ምን መሰላችሁ? እስራኤላውያን እንደ ልማዳቸው ያለበት የቃል ኪዳኑ ታቦተ ጽዮን ያለችበት ቤተ መቅደስ ላይ በዓመት የተለያዩ ጊዜያት ላይ ይመጣሉ መስዋዕት ለማቅረብ
ከመጡባቸው ቦታዎች በሙሉ ይዘው የሚመጡት እንስሳትን። እንስሳቱ ከመንገድ ብዛት የተነሳ አንዳንዱ ይደክማል፣ የሚሞት አለ። ወፍሮ ከተነሳ ቀጥኖ ይደርሳል። እዛ ሰፈር ሲደርስ ልክ በሩ ላይ ሲደርስ መስዋዕቱን የሚቀበሉት ካህናቱ የኦሪት ማለት ነው ይመለከቱትና እንዲህ አይነቱን ነገር ለእግዚአብሔር ስታቀርብ አታፍርም? ይዞት እኮ ያመጣው እኮ እንደዛ አድርጎት እኮ አይደለም። ከቤቱ እኮ ሲያነሳው ጥሩ ነበረ። መንገድ ላይ ነው የተበላሸበት። ምን ላይ ያልኳችሁ? አው ከቤታችን ሁላችንም እኮ ለእግዚአብሔር የሚሆነውን ነገር ይዘን ስንመጣ እኮ ጥሩ ሊሆን ይችላል። እየሰማችሁናል? መንገድ ላይ ግን የሚበላሹ ነገሮች አሉ። ተጠንቀቁ ክርስቲያኖች። እውነቴን እንምላችሁ ከተነሳንበት ቦታ እስከምንመለስበት ከተመለስንበትም እስከምንነሳበት በዚሁ ምሳሌ ልስጣችሁ። ከዚህ ከተሰበሰብንበት ደጅ እስከመጣንበት ቤተ መቅደስ ስንሄድ መነሻና መድረሻችንን ብቻ ሳይሆን መጠንቀቅ ያለብን መንገዱንም ጭምር። መንገድ ሊያበላሽህ ይችላል። መንገድ ላይ ይዘውት የሚመጡት ይዘውት የተነሱትን ነገር ያበላሽባቸው ነበር ከቦታው ርቀት የተነሳ። ስለዚህ ልክ ይዘው ሲመጡ ለምን የምታመጡት? እንዲህ አይነቱን እግዚአብሔር አይቀበልም፣ በጣም የቆሸሸ ነው፣ በጣም ያደፈ ነው፣ የከሳ ነው፣ ለክብሩ አይመጥንም ይሉ። ይሄንን በሙሉ ይሉ የነበሩት ግን ለእግዚአብሔር ተጨንቀው ተቆርቁረው ለቤተ መቅደሱ ክብር አስበው አይደለም። እነሱ ራሳቸው ይጠቀሙበት ስለነበረ የነሱን የከሱ 2 በሬ ይወስድና የራሱን ያደለበውን 1 በሬ ይሰጣቸዋል ለማትረፍ ማለት ነው። እንደዛ ስንላችሁ መቼም ሁሌም በየዓመቱ ስትማሩ ጥያቄ ፈጥርባችኋል አይደል? እነሱ የት ነው የሚያደልቡት ብላችሁ ጠይቃችሁ አታው? የት ነው የሚያበሏቸው የሚያጠጧቸው እንስሳቶቻቸውን የሚንከባከቡበት ቦታ ካላችሁ ዛሬ መልሱን አገኛችሁት። ቤተ ሳይዳ ከብቶቻቸው ውሃ የሚጠጡት ከብቶቻቸውን አጥበው የከብቶቻቸውን ቆሻሻ የሚያራግፉት ቤተ ሳይዳ ነው። አይገርማችሁም? ከብቶቹ የተጣጠቡበትና የሚጠጡት ውሃ ላይ ነው የእግዚአብሔር መልአክ ወርዶ ሲያማታው ገብተን እንድንበታለን የሚሉት። እንደው ዛሬ መጣን ሰዎች እውነቴን እንደምነግራችሁ አዲስ የምናከብረው ወደፊት የትንሣኤን በዓል ማህበረ ጽዮን ነዳያንን የሚያስፈስከውን በሬ አመጣና አጥቦት እጣቢውን አባባርከውት ተራጩት ትድኑበታላችሁ ገብታችሁ ተጠመቁት ብትባሉ እንጠመቃለን? እማንጠመቀው እኮ ጸበል አይደለም ብለን ማለማመን አይደለም። እየሰማችሁ ነው? ጸበል አይደለም ብለን እኮ ሳናምን ቀርተን ተጠራጥረን አይደለም። ግን ውሃው ምን ስለሆነ ነው? አረ መልሱ ባካችሁ። ውሃው ምን ስላደረገ ነው? ውሃው ስለቆሸሸም አይደለም። ውሃው ስለቆሸሸ ሳይሆን ውሃ ውስጥ የማትገባው አንተ አሁን ጤነኛ ስለሆንክ ነው። ብትታመም የቆሸሸ ውሃ ያድንሃል አይደለም። የትም ገደል ግባ ብትባል ትገባለህ። የትም በስጋቸውም በነፍሳቸውም እኮ ጤና ያጡ ዛሬ ራሳቸውን እዚህ ማግኘት የማይጠብቁትና ያልገመቱት ሰዎች አይደሉ ከመካከላችን ጋር አብረን ተቀምጠን ያለ ነው። ይሄ እኮ ትምህርት እኮ ነው። ብናውቀው ይሄ ትምህርት ነው። ራሳችንን ማያና መመልከቻ እኮ ነው። ሰው የማይጠብቀውን ያልጠበቀውን ይሆናል ብሎ ያልገመተበት ቦታም ስፍራም ራሱንም ጭምር ሊያገኘው ይችላል። እና ቤተ ሳይዳ ላይ በዛ በመጠመቂያው ስፍራ ላይ ምንም ቢቆሽሽ ምንም ውሃው ጥሩ አይደለም ብለው ቢያምኑ ብቸኛ ያላቸው የፈውስ ተስፋ ስለነበረ ህዝቡ በ5 መመላለሻዎች ላይ ይቀመጥ ነበር። በነዛ 5 መመላለሻዎች ላይ ለረጅም ዓመታት የተኙ በሽተኞች አሉ። መጻጉዕ ከነሱ መካከል አንዱ ነው። ብዙ በሽተኞች አሉ። ትኩረት ሰጥቶ ግን መጽሐፍ ቅዱስ የሚነግረን ታሪኩንና መዳኑን የሚያሳስበን ስለ መጻጉዕ ብቻ ነው። የመጻጉዕን ታሪክ ታዲያ መጽሐፍ ቅዱሳችን ሲነግረን ጌታችን ኢየሱስ ክርስቶስ ወደዛች ቤተ ሳይዳ መጠመቂያ ስፍራ ላይ ሲወርድ አየው። አምላካችን ሊያልፈው አልፈለገም። በጣም ብዙ በሽተኞች አሉ። ግን ከነዛ ሁሉ ሊያልፈው ያልፈለገው በሽተኛ መጻጉዕ ነው። እግዚአብሔር በቸርነቱ እኛም ጤና ስለሌለን አይለፈን። እውነቴን እንምላችሁ አሜን አትሉ ወይስ እንዲያልፋችሁም ትፈልጋላችሁ? አይለፈን። እውነት መጻጉዕን አላለፈውም። ስንት እኮ በሽተኛ ነበረ ጤና የሌለው። እነሱን ሁሉ ትቶ ማን ብቻ ላይ ነው ትኩረቱን ያደረገው? መጻጉዕ ላይ ነው። ምክንያት አለው። ግን አንዱ ማሳያው ምንድነው? እግዚአብሔር አያልፍህም ማለት ነው። ረጅም ዓመት ስለተኛ አሁን ስለታመምክ በጣም ለረጅም ጊዜ ስለተሰቃየ ወይ አሁን በሽታ ስለጀመረ ጉዳዩ የጊዜው ርዝማኔውና ማነስ ላይ ሳይሆን ማን ብቻ እንዳያልፍ ነው ጸሎት ማድረግ ያለብህ። እግዚአብሔር አይለፈኝ ነው የሚባለው። በቃ ይሄን አይነቱን ጸሎት በነገራችን ላይ አብርሃምም ጸልዮታል። ኦሪት ዘፍጥረት ምዕራፍ 18 ላይ እንግዳ ከማጣቱ የተነሳ ምግብ አልጠጣም አልበላም ያለው አብርሃም
የተገለጡለትን አጋዕዝተ ዓለም ቅድስት ሥላሴን የመምሪያ አድባር ዛፍ ስር ሄዶ ተንበረከከና ምን እንዳላቸው ታስታውሳላችሁ? ጌቶቼ ሆይ በፊታችሁ ክብርን ባለሟልነትን አግኝቼ ከሆነ አትለፉኛል። ምን አታርጉኝ? አትለፈኝ ማለት ቀላል ነገር እንዳይመስላችሁ። ቅድስት ሥላሴ የእሱን አትለፈኝ ልመና ሰምተው ነው በቤቱ ውስጥ በረከትን ያስገቡለት፣ በሕይወቱም ጤናን ጭምር የሰጡትም ጭምር። ስለዚህ ክርስቶስ አይቶት ሊያየው ተመልክቶትም ሊያልፈው አልፈለገም። ምን ነው ችግሩ ብሎ ሊያጽናናውና ሊያነጋግረው ሞከረ። ክርስቶስ ንግግሩን የጀመረው ልትድን ትወዳለህ ወይ ብሎ ነው። መጻጉዕ ልትድን ትወዳለህ ለሚለው ጥያቄ መልስ ሰጠ። መዳኑን እፈልገዋለሁ፣ ምንም ጥርጥር የለም። ግን የእግዚአብሔር መልአክ በላይ በሰማያት ያለው ወርዶ የምንፈወስበትን ጸበል ባማታው ጊዜ ላይ ግን ስቦ የሚያስገባኝና ወደ ጸበሉም ጭምር ገብቼ መፈወስ እንዳልችል ሰው የለኝም አለው። ምን የለኝም? ሰው የለኝም። ሰው የለኝም የሚለው እኮ ለእግዚአብሔር እኮ ነው። በነገራችን የመጻጉዕ ችግር እውነቴን ነው የምነግራችሁ። ቅድም መምህራችን መምህር አቤልም ሲናገሩ ነበር። ጤነኞቹ እና በሽተኞቹ እውነት ለመናገር አባ እንጦንስም ይናገራሉ። የመጨረሻው ጊዜ ላይ ግራን የሚያጋቡት ይላሉ አባ እንጦንስ። ማን በሽተኛ ማን ጤነኛ እንደሚሆን አናውቅም፣ ራሱ ሁሉም ግራ የገባ ነው ይላሉ። ለምን እንደሆነ ታውቃላችሁ? አንዱ የኛ የበሽታ ምልክታችን ምን መሰላችሁ? አብዛኞቻችን እግዚአብሔር ፊት ቆመን ሰው የለኝም እንላለን። እግዚአብሔር ያለው ሰው ያስፈልገዋል እንዴ? ቆይ ሲጀመር መጀመሪያ እኮ እግዚአብሔር አለ። እሱ እኮ ከሰውም በላይ እኮ ነው ሲጀመር፣ ራሱ ለንጽጽርም አይቀርም። ግን አብዛኞቻችን እግዚአብሔር ፊት የጨነቀንን የጠበበንን መልስ እንድናገኝበት የምንፈልገውን ነገር ስንጠይቅ ከምንጠይቀው አንዱ እኛ እኮ አምላኬ ሆይ ሰው የለኝም፣ ስራ እንዳላገኝ ሰው የለኝም፣ እንዳያስታምመኝ ሰው የለኝም፣ እንዳልበላ እንዳልጠጣ እንደሌላው የምፈልገው ቤት እንዳልኖር የሚያምረውን መኪና እንዳላሽከረክር ሌሎቹ ያገኙትን እኔ እንዳላገኝ ምን የለኝም ነው የምንለው። እግዚአብሔር ፊት ሰው የለኝም አይባል። እሱ ራሱ ከሁሉም በላይ ነው። መጻጉዕ እንደዛ ያለው ማን እንደሆነ ከፊት ለፊቱ የቆመውን ስላላወቀ ነው። እኛም አሁን ጤናችን የጎደለ በነፍሳችን በእምነትም በእውቀትም የዛልንና የደከምን ሰዎች እግዚአብሔር ፊት መጠየቅ የሚገባንና የማይገባንን አናውቀው። ከእግዚአብሔር ፊት እኛም ሰው የለንም እንላለን። ያጣነውን እንዳናገኝ እግዚአብሔርን አንተ ሁነኝ እንደማለት ይልቅ እምነታችን፣ ተስፋችን፣ መመካታችንን በሰው ላይ እናደርገዋለን። መጽሐፍ ግን እንዲህ አይለንም። አባቶቻችን በመልእክቶቻቸው ቅዱሳን ሐዋርያት ምን እንደሚሉት የሚመካ ቢኖር በእግዚአብሔር ይመካ፣ ሰው የለኝም አትበል ማለት ነው። ለመጻጉዕ ግን ፊት ለፊት ያለው ችግሩ ሰው አለመኖሩ ነው። እግዚአብሔር ግን የሚገርማችሁ ሰው የለኝም ላለው ለመጻጉዕ ድህነትንና ፈውስን ሲሰጠው ሁለት ነገር ነው ያስተማረው። አንደኛ ምንድን ያለው? ቀጥታ ሰው የለኝም ካለው በኋላ ልትድን ትወዳለህ ያለው ክርስቶስ ተሸክመህ አልጋህን ተነስተህ ምን አድርጋለሁ። ስለዚህ አንተ የጠበቅከው የነበረው ሰው ይዞ ውሃ ውስጥ አስገብቶ እንዲያድንህ ነበር አይደለም? ሰው አያስፈልግህም አለው። አንደኛ ይሄው አልጋህን ለመሸከም ማን ያያያዘ? አንተ በቂና። ይሄው ያስተኛህን አልጋ የተሸከመህን አልጋ ተሸክሞ ለመሄድ አንተ በቂና፣ ሰው አያስፈልግህም አለው። አንድ ትምህርት ሰጠው። ሁለተኛ ደግሞ በስጋውም ጭምር ጤናውን መለሰልን። ስለዚህ ከእግዚአብሔር ፊት የስጋ ጤናችንን ብቻ ሳይሆን መለመን ያለብን በተደጋጋሚ እንደሚነገረው የነፍሳችንንም ጤናችንንም ጭምር። ለመጻጉዕ አምላካችን ኢየሱስ ክርስቶስ ያደረገለት ሁለቱንም ነገር በስጋውም ፈውስን ሰጠው፣ በነፍሱም ጭምር ደግሞ ሰው የለኝም ብሎ እምነቱንና መመካቱን ያደረገበትን አስቀረለት። ያለ ሰው እግዚአብሔር መስራት እንደሚችል አሳየው። ያለ ማንም እገዛ ሁሉን ነገር ማድረግ እንደሚችል አምላካችን ኢየሱስ ክርስቶስ አስተማረው። ይሄ ትምህርትና ይሄ የመጻጉዕ ታሪክ ግን በጣም የሚገርማችሁ እና ትኩረታችንንም የሚስበው ይሄ ታሪክ እንደዚሁ ዝም ብሎ ክርስቶስ ተአምር ማድረግ እንደሚችል ለማሳየት የተደረገ ታሪክ አይደለም። ሲጀመር አምላካችን ኢየሱስ ክርስቶስ ተአምር ለማድረግ ብሎ የፈጸመው ተአምር የለም። ማለትም አቅም እንዳለው ኃይል እንዳለው ማድረግ እንደሚችል ለማሳየት ብሎ እግዚአብሔር ያረገው ነገር የለም። ቢያደርጋቸው ያረጋቸውን ነገሮች በሙሉ ምክንያት ኖሮት። እግዚአብሔር ምን አይነት አምላክ መሰላችሁ? እንዲህ አድርግልኝ፣ እንዲህ ሁንልኝ፣ በእንዲህ አይነት መንገድ ካልሆነ በቀር አትስራልኝ፣ አሊያም ደግሞ እንዲህ አድርገህ መኖርህን አሳየኝ ብትሉት እውነቴን ነው የምነግራችሁ፣ በጣም ይቅርታ ገና ያረገው። እንዴት አወቅ የምትሉ ከሆነ አሁን የምንጾመው የአርባው ጾም የአብይ ጾም ማለት ነው። የቅዱስ ማቴዎስ ወንጌል ምዕራፍ 4 ላይ ክርስቶስ ከጾመ ከጸለየ በኋላ መራቡን ያየው ፈታኝ ሰይጣን ዲያብሎስ ወደ እርሱ ቀረበና ምን አለው? የእግዚአብሔር ልጅ ከሆንክ አሉ። እስኪ የእግዚአብሔር ልጅ ከሆንክ በሉ እንጂ ይሄን ድንጋይ
ምን አድርገው? በጣም ጥሩ። ድንጋይ ዳቦ ማድረግ ምን ማለት ነው? ቀላል እኮ ነው። ድንጋዩን ዳቦ አድርገው አሉ። ድንጋይ ዳቦ ማድረግ ምንድን ነው? እንደው በቁመ ነው ማለት። አሁን ለምሳሌ እኔ እንኳን ብል መጥፎ ነው። አቤሉ አሁን ተነሳና ድንጋይ አንስቶ ዳቦ አደረገው። እንዲህ ዝም ብላችሁ ነው የምታዩት? ድንጋይ ዳቦ ማድረግ ከቻለ አንደኛ ለኛ ከባድ ቢዝነስ ነው። በቃ ትልቅ የሥራ እድል ፈጠራ ምናምን ነው የምንለው። ሌላውን ግን ብታዩት ድንጋይ ዳቦ ማድረግ ተአምር እኮ ነው አይደለም እንዴ? ድንጋይ ዳቦ ሲደረግ ብዙ አናይማ፣ ተመልክተንም አናውቅም እኛ። ድንጋይ ዳቦ ከሆነ በጣም ትልቅ ነገር ነው። ሰይጣን እየጠየቀው ያለው ጥያቄ ልብ ብላችሁ ስሙ። እንደ ራበው አይቶ ረሃቡን ለማስታገስ የሚመስል ጥያቄ ይመስላል እንጂ ውስጡ የሰይጣን ጥያቄ የተአምር ጥያቄ ነው፣ የኃይል ጥያቄ ነው። ምክንያቱም ድንጋዩን ዳቦ እንዲያደርግ ሰይጣንን እያነገረው ክርስቶስን አርግ እያለው ያለው ስለ ራበው እንዲበላ ብቻ አይደለም። የማን ልጅ ከሆንክ ነው ያለው? የእግዚአብሔር ልጅ ከሆንክ ነው ድንጋዩን ዳቦ አርግ ያለው። የእግዚአብሔር ልጅ ለመሆነ ምስክር እንዲሆነ ተአምር አርግ አለው። ክርስቶስስ ምን ብሎ መለሰለት? ሰው በምን ብቻ አይኖርም አለው? በእንጀራ በምግብ ብቻ አይኖርም አለው። እውነት ነው። አንደኛ ሰው በእንጀራ ብቻ አይኖርም። ገበሬ በዘራው አጭሎ በጎተራው አከማቸው ያንንም ሰብስቦ በሚበላ እንጀራ ሰው አይኖርም በፍጹም። ምክንያቱም ህይወታችንን እኮ እናውቀዋለን። እንደው እኛ ትንሽ እንኳን ተሻለን ተብለን የምንጠራውና እንደው አድርጉ አግዙ የምንባለው ሰዎች እኮ ራሱ ጓዳችንን የምናውቀው እኛው እኮ ነው። የኛ ጓዳ እንኳን ከወር እስከ ወር እንዴት ሊዘልቅ እንደሚችል እግዚአብሔር ነው የሚያውቀው እንጂ እኛ ራሱ ትልቅ ተአምር ነው የሚሆንብን። እንዴት እንደበቃን እንዴት እንዳረገልን አናውቅም። አንድ ግን በእርግጠኝነት የምነግራችሁ ነገር ክርስቲያኖች፣ ቤታችን ያለው በረከት የማይጎልበት ቤታችን ያለው በረከት በምንም አይነት ተአምር እንኳን መጉደል ቀርቶ አተን የማንቸገርበት ነገር ቢኖር ለተቸገረ ሰው በመርዳት። ልበ አምላክ ቅዱስ ዳዊት መዝሙር 40 ላይ ለችግረኛና ለምስኪን የሚያስብ ሰው እርሱ ብፁዕ ነው ይላል። በታመመም ጊዜ የህመሙን አልጋ እግዚአብሔር ያነጥፍለታል ይላል። ማስታመም ራሱ እኮ ብቻ አይደለም፣ የታመመበትን አልጋ ማን ያነጥፍለታል ያለው? እግዚአብሔር ያነጥፍለታል፣ ይንከባከበዋል እያለ እኮ ደግ በማድረጉ አይጎልብኝም ብሎ በማመን ያለውን መስጠቱ ማለት ነው። ስለዚህ ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ነው፣ በሱ ረድኤት ነው፣ በሱ ቸርነት ነው። ኑርበት ካለህ ብዙ ብርም አይበቃህም፣ ጥቂትም ብር ላያበቃ ይችላል። እግዚአብሔር ረድኤቱን ግን ከሰጠ ግን በጥቂት ብር ብዙ ብር እንዳለው መኖር ትችላለህ። በአጭር ህይወት ብዙ ነገር መስራት ትችላለህ። ሁሉም ነገር በነገራችን ላይ እያለን እንደሌለን ኖሮንም የማይበቃን የሚመስለን ለምን እንደሆነ ታውቃላችሁ? ረድኤት ስለሌለበት እኮ ነው። በረከት ስለሌለበት። በረከትና ረድኤት እንደዚህ አይነት መርሃ ግብራት እንዲህ አይነት ነገሮች ክርስቲያኖች የረድኤትና የበረከት ቦታዎች ናቸው። በቃ እውነቴን ነው የምላችሁ፣ የረድኤት የበረከት ቦታዎች በቃ እግዚአብሔርን መልሰን የምናይበት የምንጎበኝበት፣ መልሰን ክርስቶስን በታመሙትና በተጎበኙት ወንድሞቻችን አባት እናቶች እህቶቻችን ውስጥ መልሰን የምናይበት ነው። ስንቱ እኮ የደጉን ሳምራዊ ታሪክ እየሰማ እኮ ይወጋል ልቡ። ታውቃላችሁ? ያ ሳምራዊ ያንን ሰው እንዴት እንደተንከባከበው ስናይ ዛሬ እኮ የምናደርገው እንደዚህ አይነቱን ስራ እኮ ነው። እንዳያልፈን ክርስቶስን የምንንከባከበው የምናበላው የምናጠጣው እሱስ የታመነ አምላክ አይደለም? ከነዚህ ለታናናሾች መካከል ለአንዱ ያረጋችሁት ለማን እንዳረጋችሁት ነው አለ። ለሁላችንም በረከት አለ። ሊጎበኙ የመጡት በመጎብኘታቸው በረከት አላቸው። ሊጎበኙ የተቀመጡት በመጎብኘታቸው በረከት አላቸው። እንደው በሁለት መንገድ እንደሆነ እንዳትረሱት። በሁለቱም መንገድ ሁላችንም በረከት እንቀበላለን እንሰጣለንም ጭምር። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳልኳችሁ ተአምር አርግ ሲባል አያደርግም። የሆነ ነገር ያስፈልጋል። ሰይጣን ተአምር አርግ የእግዚአብሔር ልጅ መሆን ሲል አይ ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ነው። እንጀራ የሚባለውን አንድም አባቶቻችን የሚበላ ብቻ አይደለም ይላል። ሰው ሕግን በማክበር የኦሪቱን ሕግ በማክበር ብቻ የሚኖር አይደለም። የእግዚአብሔር ቃል የተባለ የሰማያዊውን እንጀራ የአምላካችን ኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን በመቀበል ነው እንጂ እርሱንም ነው እውነተኛ ሕይወት የሚሰጠው የሚያኖረው የእግዚአብሔር ቃል የሚባለው እሱ ነው። ድምፁን ሰምታችሁት ከቃሉ ትምህርት የተነሳ ሕይወታችሁን ካነጸው ሥጋውን ደሙን በልታችሁት እንዴት ሕይወታችሁን አይገነባው? ያንን ማስታወስ እንድንችል። ስለዚህ የመጻጉዕ ታሪክ እንዳልኳችሁ ክርስቶስ ተአምር ማድረግ እንደሚችል ለማሳየት ያደረገው ተአምር አይደለም። ይሄ ተአምር ወደፊት የሚሰራውን ነገር ለማሳየት ነው። ልብ ብላችሁ ስሙ። ቤተሳይዳ ህሙማኑ ሁሉ ተሰብስበውባት የነበረው ቤተሳይዳ ተብላ
ህሙማን በሙሉ እንድንባታለን ብለው ተስፋ አድርገውባት የነበሩባት ቦታ የነበርንባት የምንኖርባት የዓለም ምሳሌ ናት። የምን ምሳሌ? እስኪ ቤተሳይዳ በሉ። ዓለም ቤተሳይዳ የዓለም ምሳሌ ናት። በዓለም ልክ እንደ ቤተሳይዳ ብዙ በሽተኞች አሉ። በዓለም ልክ እንደ ቤተሳይዳ የእግዚአብሔር ረድኤት የሚገለጥበትን ተስፋ የሚያደርጉ ሰዎች አሉ። በዓለም ልክ እንደ ቤተሳይዳ በጣም ብዙ ሰዎች አንዳቸው እየተፈወሱ አንዳቸው ግን ታመው ይቀመጣሉ። መጻጉዕ 38 ዓመት ሲቆይ በነገራችን ላይ በጣም ብዙ ህመም ነበረው። አልጋ ላይ መተኛቱ አንዱ ነው እንጂ ብቸኛው አይደለም። መጻጉዕ አልጋ ላይ ከመተኛቱ ባለፈ ከሱ በፊት የነበሩ ከሱ በኋላ መተውም ጭምር ሰው የነበራቸው ሰዎች ሲድኑ እኮ ተመልክቷል። ይሄ እኮ ለስነ ልቦናው በጣም እኮ ይጎዳል። ታውቃላችሁ? በጣም እኮ ነው የሚያመው። ሰዎች መተው ሲጠይቋቸው፣ ሰዎች መተው አለውላችሁ ሲሏቸው እኮ በጣም ብዙ ሰዎች ባያበላ ባይጠጣ እንኳን ይጽናናሉ። ዛሬ ምንም ነገር ማናደርግና ተቀምጠን እዚህ አብረን ተምረን እንኳን ብንሄድ መድኃኒት እንደሆነ ታውቃላችሁ? ሰው ለሰው እኮ መድኃኒት እኮ። እውነቴን ነው የምነግራችሁ። ሰው እውነተኛ ሰው ለሰው መድኃኒት ትልቅ ፈውስንም ጭምር ነው። አስቡት እንግዲህ ያሁላ ሰው ሲፈወስ ያሁላ ሰው ድኖ ሲሄድ መጻጉዕ እኮ ልክ አሁን እኛ የሰውን ስለት ስንሰማ እልል በሉ እንደምንባለው እያመሰገነ እኮ ነው የሚሸኘው። የእሱን ተራ እየጠበቀ ማለት ነው። ስንት ዓመት? 38 ዓመት። እንደው ለእናንተ ቅርብ ላድርግላችሁ ለሁላችን። እናንተ አሁን በዚህ ቅጽበት ከእግዚአብሔር ጋር መቼም የምትለምኑት ለመና አለ አይደል? እየሰማችሁ ነው። የእናንተ ልመና ጸሎት እግዚአብሔር እንዲያደርግልን የምንጠብቀው አለ። ልብ ብላችሁ ስሙ። አንዳንዶቻችሁ 1 ዓመት 2 ዓመት 10 15 ዓመት ጸልየንበት ሊሆን ይችላል። ምንም ለውጥ የለም እስካሁን። ቤተ ክርስቲያን መጣችሁ የእናንተኑ ልመና ግን ትላንትና መጥቼ ተናግሬ ዛሬ ተሰምቶልኛል እልል በሉ ሲባል አልሰማችሁ? ሰምተናል። ጥሩ። ያኔ እልል እንላለን። ያንኑ ልመና ሁለተኛ ቢደገምስ እዛው ተቀምጣችሁ አሁንም እልል ትላለህ፣ ችግር የለም። 1 5 10 ጊዜ 30 ሰው ቢደርስ እልልታ ራሱ ወደ ሀዘን ነው እየተለወጠ የሚመጣ። ተመሳሳይ ጥያቄ ጠይቀህ ተመሳሳይ ቦታ ላይ ቆመህ ተመሳሳይ አምላክህን እግዚአብሔር እንዲያደርግልህ ለምነህ ሌሎቹ ተደርጎላቸው እልል እያሉ ሲሄዱ አንተ ግን ያንኑ ጥያቄ እዛው ተቀምጠህ። ለምን እንደሆነ ታውቃላችሁ? እግዚአብሔር ከነ ችግራችን ከነ ድክመታችን ከነ ጥያቄያችን እዛው የምንድንበት ቦታ ላይ እንድንቀመጥ የሚያደርገን የእኛን ጥያቄ የመመለስ ያን ያክል ክብደት ኖሮት አይደለም። እሱ ከሃሊ ነው፣ ሁሉን ቻይ ነው። ከነ ችግራችን መልስ ሳይሰጠን እንድንቀመጥ የፈለገው ችግራችንን ብለን መተን እግዚአብሔርን አግኝተ ነው እንድንሄድ። ችግራችንን ብለን መተን ከእሱ ጋር ተገናኝተን እንድንሄድ። ብዙ ሰው እኮ እንደዛ ነው። ጸበል ታሞ ይመጣል፣ እግዚአብሔርን ያገኘዋል። እዚህም እኮ በእርግጠኝነት ለ1 ለ2 ለአባቶቻችን እንዴት ነው ብለህ ብትጠይቃቸው እኔ ታምሜ ነው የመጣሁት አሁን ግን እግዚአብሔርን አገኘሁት ይላሉ። እኔ ታምሜ ነው የመጣሁት ልረዳ ነው የመጣሁት ግን እዚህ ስገባ ከእግዚአብሔር ጋር ተገናኘው። እና ይሄ ቀላል ነው እንዴ? ቤተ ክርስቲያን ውስጥ እስካሁን ድረስ የምናነባ ሰዎች ተስፋችን ምናልባት ለጠየቅነው ጥያቄ ጸሎት ሰምቶ መሄድ ላይሆን ይችላል። ተስፋችን ምናልባት እግዚአብሔር ጋር ተገናኝተን አብረን እንድንኖር ሊሆን ይችላል። ሁሉም በሽታ አይደለማ። እግዚአብሔርን የምናገኝበት ህመምማ የተባረከ ነው። እግዚአብሔርን የምናገኝበት ስቃይማ እጅግ የተመረጠ ነው። መጻጉዕ የነበረባት ቤተሳይዳ ዓለም ናት። በቤተሳይዳ ብዙ በሽተኞች እንደነበሩ በዓለም ብዙ በሽተኞች ነበሩ። እንድንበታለን ብለው ተስፋ ያደረጉት ያ ውሃ የእግዚአብሔር መልአክ ሲወርድ ነበር ይማታ የነበረው። የእግዚአብሔር መልአክ የሚባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መልአክ ማለት ቀጥተኛ የቃሉ ትርጉም የተላከ ማለት ነው። አምላካችን ኢየሱስ ክርስቶስም ከባህሪ አባቱ ከአብ ወደ ምድር ምን የተደረገ ነው? የተላከ ነው። ያ የእግዚአብሔር መልአክ ወርዶ ውሃውን ሲያማታው የገባ ሁሉ ካለበት ደዌ ሁሉን የሚፈወሰው አለ። እውነት ነው። አንዱን ብቻ መርጦ አይደለም እግዚአብሔር የሚያድን፣ ሲፈውስህ ሁለመናህን። አንተ አይኔን ስትል እሱ አይነ ልቡናህንም ያበራል። አንተ ጆሮዬን ስትል እሱ እዝነ ልቡናህንም ያበራል። አንተ ጎባጣ ሆኜ የመጣው ስትል እሱ አቃንቶ ለጽድቅ ይመልሳል። ስሙ የተመሰገነ ይሁን እግዚአብሔር። እውነት ከታመመን አሞናል ብለን ከመጣ ነው በላይ አክሞ የሚያጽናና። ስለዚህ ጌታችን ኢየሱስ ክርስቶስ የመልአኩ ምሳሌ ነው ማለት ነው። መልአኩ ወርዶ አማታው፣ እዛ ውስጥ የገባ ሁሉ ይድናል ተባለ። ያ ያማታውና ሰው ሁሉ እየገባ ይድንበታል የሚባለው ውሃ አንደኛ ጥምቀት ናት። እስኪ ጥምቀት በሉ። ጥምቀት ናት። ሁለተኛዋ ግን አሁን ያለንበት ሰሞን የአብይ ጾም የመጨረሻው ወቅት ሰሙነ ሕማማት አይደለም? ያ የእግዚአብሔር መልአክ ወርዶ የሚያማታው ውሃ ማለት የክርስቶስ የሕማሙ ምሳሌ ነው። እነሱ ገብተው በተማታው ውሃ ጤነኛ ሆነው እንደሚወጡት ሁሉ
እኛም በክርስቶስ ሕማም ውስጥ አብረን በመሳተፍ ጤነኛ መሆን እንችላለን፣ በስጋም በነፍስም። ቤተክርስቲያን ለዛ ነው በጾም በጸሎት በስግደት በዚህ ወቅት ላይ እንድንጠመድ እንድንሰራ የምትፈልገን ጽድቅ እንዲገኝብን ብቻ አይደለም። በዚህ መንገድ ነው ልንድንም የምንችለው። በዚህ መንገድ ነው ጤነኛም ሆነን ከእግዚአብሔር ጋር መገናኘት የምንችለው። ለዛ ነው አባቶቻችን በተለያየ ታሪካቸው ላይ የገጠማቸውን የስጋዊ ህመምና መከራ እንደ ስጋና መከራ አድርገው አይቆጥሩትም። እግዚአብሔርን የሚያገኙበት መንገድ የሚመስላቸው። አንድ ምሳሌ ልንገራችሁ፣ ይህን ሀሳብ በደንብ ስለሚያጸና በረከታቸው ለሁላችን ትድረሰን። አቡነ ኪሮስ የሚባሉ የቤተክርስቲያናችን ጻድቅ አሉ እና እኚህ ጻድቅ በገዳም የነበሩ ሌሎችን መነኮሳት ካሉበት ስፍራ ላይ ሊሳለሙ ሄዱ እና ገዳሙ ላይ የነበሩት መነኮሳት ተቀብለው ማረፊያ ሊሰጧቸው ሲሉ አቡነ ኪሮስ አላርፍም፣ እዚህ መቃብር ቤት ይሻለኛል አሉ እና መነኮሳቱ በፍጹም አሉ። መቃብር ቤቱን ለአቡነ ኪሮስ ክብር ስለማይመጥን ብቻ አይደለም አናስገባም ያሏቸው። እውነታው ገድላቸው እንደሚነግረን ከሆነ በዛ ስፍራ ውስጥ ከ10 ዓመት በላይ የተኛ ከመተኛቱም ብዛት የተነሳ ስጋው ተልጦ ይሸት የነበረ ሰው ነበር እና መነኮሳቱ በሙሉ ጠልተውታል። በቃ ከሽታውን መጸየፋቸው የተነሳ ገብተንም ጭምር ማስታመም አንፈልግም ብለው እግዚአብሔር ከወሰደ ይውሰደው ብለው ትተውታል እና ያንን ሰው መቃብር ውስጥ ትተውት ዞርም ብለው አያዩት። አቡነ ኪሮስ እዛ ሊሄድ ሲሉ አያያ ያሉት ስራቸውም ጭምር እንዳይታይም። የእግዚአብሔር ልጅ ሆኖ ማረግ የሚጠበቅበትን ሳያደርግ የነበረ ሰው ያፍራል እኮ። እኛ ማረግ የተጠበቀብንን እኛ ወንድሞቻችንን ሰብስበን እንዲህ ማስተማር ማጽናናት አለውላችሁ ብለን መገኘት የሚጠበቅብንን ሌላ ሰው ሲያደርገው ይሰማን የለም? ልክ እንደዛ እንደማለት ነው። ልክ አቡነ ኪሮስ አይሆንም እኔ መቃብር ቤት ውስጥ ልግባ ሲል መቃብር ቤቱ ሲከፈት ከሽታው የተነሳ ሁሉም መነኮሳት ወደ ኋላ ሸሹ። አቡነ ኪሮስ ግን ገቡ ወደ ውስጥ እና ሲሸታቸው የሚሸታቸው የሰውየው ቁስል አልነበረም፣ በጎ መዓዛ ይሸታቸው ነበር። ምን አይነት የነፍስ ንጽህና ነው! እኛ እኮ አሁን ህመምተኛው የሚሸተን እኮ ነፍሳችን ንጹህ ስላልሆነች እኮ ነው። በኃጢአት ስላደፈች አፍንጫችንም እንደዚህ ሆኖብን። እሳቸው ግን መልካም መዓዛ ሸተታቸው። ምኑን የሚሸታችሁ አሉ። እርሱ አይሸቶትም እንዲህ አለ። ኧረ በፍጹም አሉ። የተኛበት አልጋ ላይ ተጠግተው ሲያዩት የተኛው አባት ስንክሳራችን አባ ሚሳኤል ነው ይላል። በረከቱ ለሁላችን ትድረሰ እና አጽናኝ ጎብኚ ያጣው ያ አባ ሚሳኤል በቀኝና በግራው ግን በራስጌና በግርጌው ማለት ነው ሚካኤልና ገብርኤል ክንፋቸውን ለመሸፈን ይስቀዳደሙ ነበር። ህመሙን ሳያጉረመርም ታግሶት ነበር። ዝም ብሎ ነበር። ሰው ሲገፋው ቸል ሲለው አናይህም ሲለው ሰው በሌለበት ስፍራ ላይ ማን ሰው ሆኖለት ነበር? እግዚአብሔር ሰው ሆኖለት ነበር። መጻጉዕ ሰው የለኝም ሲል ጩኸቱ የአዳም ጩኸት ነው። አዳምም ነው ሰው የለኝም ያለ። የሚያድነኝ የሚቤዠኝ ወርዶ የታመምኩትን ጉስቁልና ሊያላቅቀኝ የሚችል ሰው የለኝም አለ። መጻጉዕ ሰው የለኝም ላለው ሰው የሆነለት ራሱ ክርስቶስ ነው። ለአዳምም ሰው የለኝም የሚያድነኝ ሲል ሰው ሆኖ ያዳነው አምላካችን ኢየሱስ ክርስቶስ ነው። የመጻጉዕ ታሪክ ማለት የህማማት ታሪክ ነው ማለት ነው። የመጻጉዕ ታሪክ ማለት በሽተኛ በመታገሱ ህመሙንም ደግሞ በመቆየቱ በተነሳ እግዚአብሔር ሊያድንበት የመረጠበት ነው። መጻጉዕ ህመሙን በመታገሱ በጸበል እንዲድን አላረገውም። ራሱ እግዚአብሔር በቃሉ አዳነ። ህመምን መታገስ አያችሁ ያለውን ዋጋ። ሰው ይድንበታል ተብሎ ከተጠበቀበት መንገድ ውጪ እግዚአብሔር በአዲስ መንገድ ማዳን ይችላል። ይሄ መጻጉዕን የፈወሰው ቃል እኛ የምንሰማው የእግዚአብሔር ድምፅ ነው። አምላካችን በቸርነቱ የሁላችንም ሰው የለኝም የምንለውን ድምፃችን መጥቶ ያስታግስልን። የሰማነውን በልቦናችን ሰሌዳ ይጻፍልን።